ይህን የኔታንያሁ ዕውቅና ተከትሎ በርካታ ተቃውሞ ነበር እስራኤልን ያጋጠማት። ከሐውቲም ሆነ ከአልሸባብ የተሰጡት መግለጫዎች እስራኤልን የሚያስጠነቅቁ ሲሆኑ በስፍራው ድርሽ የምትይ ከሆነ አይቀጡ ቅጣት እንደምቀጣሽ ከወዲሁ ልታውቂ ይገባል ሲሉ የዛቻ ውርጅብኝ አውርደውባታል። እሳት ለብሰው እሳት ጎርሰው ሲናገሩ የተጠመዱት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ደግሞ ይህ በግልጽ የተደረገ ጥቃት ነው፣ የሰጠሽውን ዕውቅና በቶሎ የማታነሺ ከሆነ ከወዳጆቼ ጋር በመቀናጀት ትልቅ እርምጃ ይወሰድብሻል፣ እኔንና ወዳጆቼ የአረብ ሀገራት ሳይውል ሳያድር ለፍልስጤም ሀገርነት ዕውቅና እንሰጣለን ሲሉ ነበር የመልስ ምት ያሉትን የሰነዘሩት። waxaan markale cadaynayaa in jamhuuriyadda federaalka Soomaaliya ay tahay dal xor ah mid ah ለዚህ ሁሉ ተቃውሞና ዛቻ በጠቅላላ መስሜ ጥጥ ነው ያለችው እስራኤል በወሰድኩት እርምጃ ለመሰገን ሲገባኝ ጭራሽኑ እኔን ማውገዝ ሌላ ምንም ሳይሆን ግብዝነት ብቻ ነው ስትል ምላሿን አሳወቀች። በውጭ ጉዳይ ሚኒስትር ጌዲዮን ሳዓር በኩል በሰጠችው ምላሽ እስራኤል ለማን ዕውቅና እንደምትሰጥና ከማን ጋር ዲፕሎማሲያዊ ግንኙነት እንደሚኖራት የምትወስነው ራሷ ነች ያሉ ሲሆን ዛሬ እኛ የፈጠርናት ሳይሆን ከ34 ዓመታት በላይ እንደ ሀገር ለቆየችው ሶማሌላንድ ዕውቅና በመስጠቷ እስራኤልን ማውገዝም ሆነ መቃወም ተራ ግብዝነት ብቻ ነው ሲሉም አክለዋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር የሆኑት ዳኒ ዳነን እስራኤል ውሳኔዋን ኃላፊነትና ጥንቃቄ የተሞላበት ነው ያሉ ሲሆን ይህን ተከትሎ በሶማሊያ ጥያቄነት በተጠራው የተባበሩት መንግስታት ጽሕፈት ቤት አስቸኳይ ስብሰባ ላይ ይካፈሉ እንደሆነ በሚል ቀደም ብሎ ለቀረበላቸው ጥያቄ በሰጡት ምላሽ ፊት ለፊት ከሚደረጉ የፖለቲካ ውይይቶች እስራኤል ፈጽሞ ልትርቅ አትችልም፣ ለቀጠናዊ መረጋጋት አስተዋጽኦ ከሚያበረክቱ አጋሮች ጋር ያላትን ትብብር ለማጠናከር እስራኤል በኃላፊነትና በጥንቃቄ እርምጃ መውሰዷን ትቀጥላለች ብለዋል። ቀደም ብለው እንዳሉትም በተባበሩት መንግስታት ጽሕፈት ቤት በተደረገው ስብሰባ ላይ ዱላ ቀረሽ የሚያስብል ሙግት ላይ በመገኘት የእስራኤል ያሉትን ጽኑ አቋም አሳይተዋል። ጊዜያዊ ሊቀመንበር በሆነችው በራሷ ሶማሊያ የተመራው ይህ ስብሰባ ዱላ ቀረሽ ሙግቶች ብቻ ሳይሆን በአገራት መካከል አንተ አንቺ ያስባሉ ስድቦችም የተስተዋሉበት ነበረ። በስብሰባው ሁሉም የየራሱን ምክንያት እየጠቀሰና ሊከተል የሚችለውን ውድመት በማሰብ እስራኤልን እንዳወገዘ የሚታወቅ ነው። የአፍሪካ ህብረት ይህን ተከትሎ በቀጠናው ሊያመጣ የሚችለውን መዘዝ በማሰብ ይመስላል ኧረ ተይ እዛው መካከለኛው ምስራቅ ላይ ይበቃል፣ እዚህ መተሽ አህጉሬን አትበጥብጪ፣ ለእኔም ስራ አታብዥብኝ አይነት ተቃውሞ ያሰማው። በአህጉሪቱ ከ5 በላይ የመገንጠል ወይንም ራስን የመሆን ጥያቄ ያለ ሲሆን ይህ እስራኤል የከፈተችው የማን ሳጥን ነበር የሚባለው የተኛውንም ሁሉ ከፍቶ ይለቅብኛል ከሚል ስጋት ነበር። ሌላውም የዕውቅናውን ልክነት በራሱ መዝኖ ሳይሆን ከራሱ ጥቅምና ጉዳት ጋር በማንጸር ብቻ መዓቱ ውግዘት እስራኤል ተከናንባለች። ይህ ሁሉን ያስጨነቀ እስራኤልንም ለውግዘት ያስከተለ የሶማሌላንድ የሀገርነት ዕውቅና በብዙ መልኩ ሲታይ በተለያዩ አዋቂዎች ሲተነተን ሰንብቷል። በብዙ ተንታኞች ኧረ ከዛም በላይ በሶማሊያውያን ፕሬዝዳንት ሐሰን ክፉኛ ተወግዟል። እንደ ፕሬዝዳንቱ የዕውቅናው ምክንያቶች በ3 ጉዳዮች ላይ ያጠነጥናሉ። ለዚህም በቂ መረጃ አግኝቻለሁ ሲሉ በቀረቡበት ቃለ መጠይቅ ላይ ይፋ ያደረጉት ፕሬዝዳንት ሐሰን ሶማሌላንድ በዋነኝነት 3 ቅድመ ሁኔታዎችን ለመፈጸም ተስማምታ ነው ይህንን ዕውቅና ያገኘችው ብለዋል። ከፍልስጤም ለሚባረሩ 2 ሚሊዮን ዜጎች የመስፈሪያ ቦታ ለማቅረብ፣ በሶማሌላንድ የጠረፍ ግዛቶች ላይ የእስራኤል መከላከያ ለማስፈርና የቅርብና የሩቅ ጠላት የሆኑትን የሐውቲና ኢራን ጥምረትን ለማጥፋት ነው ብለዋል። ዕውቅናው ለሶማሌላንድ ምን ማለት ነው? ከላይ እንደጠቀስነው በእርግጥ ሶማሌላንድ አሳዛኝ ሀገር ናት። አንድን ሀገር የሚያሰኘው ሁሉንም መስፈርቶች አሟልታ የሀገርነት ዕውቅና ልታገኝ ያልቻለች ምስኪን ሀገር ናት ሶማሌላንድ። 30 ምናምን ዓመታት በመንግስት ስርዓት ውስጥ የኖረች ቋሚ ግዛትና የራሷ የሆነ ህዝብ ያላት በመሆኑ ለሀገርነት ብቁ ብሎ ዓለም የስማማበትን መስፈርት የምታሟላ ናት ሶማሌላንድ። የሶማሌላንድ ጉዳይ በዚህ ብቻ የሚገለጽ አይደለም። ከዚህም ከፍ በማለት ለቀጠናው ሀገራት ሁሉ ምሳሌ የሚሆኑ እሴቶችንም ይዛ ትገኛለች። የመንግስት ስርዓቷን
ዲሞክራሲያዊ በሆነ መንገድ ስታካሄድ ላለፉት ዓመታት ያደረገችው ምርጫዎች ምንም ኮሽታ ያልተሰማባቸውና በዲሞክራሲያዊ መንገድ የመንግስት ሽግግር ያደረገች ሀገር መሆኗም ይጠቀሳል። በትምህርት በጤናና በሌሎችም መሰረታዊ ነገሮች የምታደርገው መሻሻሎች በጣም ተጠቃሽ ናቸው። ዕውቅና በማጣት ለሀገርነት ክብር ያልበቃቸው ሶማሌላንድ እነዚህ መሻሻሎች ሲታሰቡ በዚህ ረገድ ምንም ፈተና የሌለባቸው ነገር ግን ከመሻሻል ይልቅ እየቆረቆዙ ለሚገኙ ለቅርብ ጎረቤቶችም ሆነ ለሩቅ ሀገራት ጭምር በምሳሌነቷ ልትወሰድና ልትሞገስ እንደሚገባ ብዙዎች ይጠቅሷታል። ከ30 ዓመታት በላይ የራሷ ነጻነትን አውጃ የኖረችው ሶማሌላንድ የሄደችባቸው ቀና መንገዶችን ያሳካቻቸው ድሎች ሊያኮራት ሲችሉ ሕዝቧም ሆነ የአገሪቱ መንግሥት ከሚጠበቅበት በላይ ማሳካት ቢችልም ከነሱ ቁጥጥር ውጪ በሌላው ዓለም ደንታቢስነት ምክንያት የሚገጥሟት ፈተናዎች የእርሷን ዕድለቢስነት፣ የሌላውን ዓለም ደግሞ ኢፍትሐዊነት ቁልጭ አድርጎ የሚያሳይ ስለመሆኑ ብዙዎች ይመሰክራሉ። ኢኮኖሚያዊና ማህበራዊ ፈተናዎች ከ6 ሚሊዮን በላይ የሚገመተው የሶማሌላንድ ሕዝብ ከሌላው ዓለም በተለየ ለብዙ ችግሮች የተጋለጠ ሆኖ ይገኛል። በኢኮኖሚም ሆነ በማህበራዊ ዘርፎች ላለፉት 34 ዓመታት ሕዝቡ ፍዳውን እያየ የሚገኘው በዚሁ የሀገርነት ዕውቅና ችግር ነው። ዛሬ ዓለም እሪ ያለ የሚገኝበት ጉዳይ ከእስራኤል አንጻር ብቻ ስለታየ እንጂ ከሶማሌላንዳውያን አንጻር ቢሆን ኖሮ ሞራል ያለው ሁሉ ዕውቅናውን ለመስጠት መረባረብ ነበረበት የሚያስብልም ነው። ሰዎች ሶማሌላንዳውያን በመሆናቸው ብቻ ቢታመሙ መታከም፣ የማወቅ ጉጉታቸው ቢጨምር ለመማር የማይችሉ ይህቺ ዓለም የገፋቻቸው መንዱባን ናቸው። የሶማሌላንድ ፓስፖርት ከአንድና ሁለት ሀገራት ውጪ ለጉዞ የሚያበቃ ሰነድ ስላልሆነ ለተለያዩ ጉዳዮች ከሀገር ለመውጣት አያስችልም። የሶማሌላንድ አየር በረሃማ ስለሆነ ብዙውን ጊዜ ለድርቅ የሚጋለጥበት ዕድል ሰፊ ነው። በማንኛውም ምክንያት የሰው ልጅ በዚህች ዓለም ላይ በሕይወት የመኖር መብቱ የተከበረ ነው ብሎ የሚያምነው የተባበሩት መንግስታት ጽሕፈት ቤት የሰው ልጅ የሆኑትን እነዚህን ዜጎች በድርቅ ምክንያት ሕይወታቸው አደጋ ላይ ሲወድቅ ሊደርስላቸው እንኳን አይችልም። የሀገርነት ዕውቅና ስለሌላቸው የማኅበሩ አባል አይደሉም። ስለሆነም ምስኪን ሕፃናት፣ ሴቶችና አረጋውያን ሕይወታቸው እንደ ዘበት ያልፋል። ጨካኝና ኢፍትሐዊ ዓለም። እርግጥ ነው ብድር ለብዙ አፍሪካውያን መዘዝ መሆኑ ይታወቃል። የዚህ ዋነኛው ምክንያት የአበዳሪዎቹ ሴራና የአፍሪካ ባለሥልጣናት የማይሞላ የማይጠረቃ ሆድ መሆኑም እሙን ነው። ብድርን በአግባቡ ላስተዳደረና በአግባቡ ለተጠቀመ ደግሞ የእድገትና የልማት ጉዳይ ነው። የሶማሌላንድ ባለሥልጣናት ተሞክሮ የሚያሳየው ከዚህ በተቃራኒ ነው። በራስ አቅም ተፍጨርጭረው በኢኮኖሚ፣ በትምህርት፣ በጤናና በሌሎችም ጉዳዮች ውጤታማ እንደሆኑ ይጠቀሳል። ታዲያ ይህ ተሞክሮ የሚያሳየው ተጨማሪ ፋይናንስ፣ ተጨማሪ ብድር ቢያገኙ መሠረተ ልማቶች ማስፋፋት፣ ትምህርትም ሆነ ጤናን በጣም ማሻሻል፣ በዚህም ሕዝቡን ወደ ተሻለ ሕይወት ማምጣት ይሆን ነበረ። ምን ዋጋ አለው? የአገርነት ዕውቅና ግን ለዚህ ጋሬጣ ሆኖ ይገኛል። አበዳሪ ተቋማትም ሆኑ ሀገራት ዕውቅና ለሌለው ሀገር ብድር አይሰጡም። ጉዳዩን በቅንነትና በምክንያታዊነት ማየት ለሚችል ሁሉ እስራኤል የሰጠችው ዕውቅና በግሪኩ አፈ ታሪክ እንዳለው የፓንዶራ ሳጥን ላይሆን ይችላል። እንዲያውም ያረጀውን ያፈጀውን የግሪክ አፈ ታሪክ አዲስ ትርጉም የሚያሰጥ የፓንዶራ ሳጥን ቢከፈት ብዙ ሕይወትን መታደግ፣ ብዙ ልማት ማምጣት፣ ከዛም በላይ እንደ ሰው ተፈጥረው እንደ ሰው ለመኖር ያልታደሉትን ሶማሌላንዳውያን ወደ ሰውነት ክብር መመለስም ሊሆን ይችላል። ለዚህ ቅድስና የሚበቃው ቀጣዩ ሀገር ማን ይሆን? ቀጣይ ዕውቅና የሶማሌላንድ። የእስራኤል ዕውቅና መስጠትን ተከትሎ እስካሁን በጉጉት ከሚጠበቁት ነገሮች አንዱ ለሶማሌላንድ ቀጣዩ ዕውቅና ሰጪ ሀገር ማን ይሆናል የሚለው ነው። ለዚህም በእጩነት ከቀረቡት ሀገሮች መካከል ዋናዋ አሜሪካ፣ ቀጣይ እንግሊዝ፣ ዩናይትድ አረብ ኤሚሬትስ፣ ኢትዮጵያና ህንድም እየተጠቀሱ ነው። አሜሪካን በተመለከተ ለሶማሌላንድ ዕውቅና የመስጠቱ ጉዳይ ዛሬ ሳይሆን ቀደም ብሎ ተጠንቶ ስለማለቁ ብዙ መረጃዎች መውጣታቸው ይታወቃል። ከተረሳችበት የጥቅ ዘመን ታሪክ ወደፊት የመጣችው ሶማሌላንድ የምትገኝበት ጂኦግራፊያዊ አቀማመጥ በዚህ ጊዜ እጅግ ወሳኝ መሆኑ